ጋይስ እንግዲህ ዛሬ የመጣሁበት ሳውዲ ያላችሁ ልጆች አንዳንድ ልጆች ጥንቃቄ እንድታደርጉ ነው ማለት ነው። በዚሁ አጋጣሚ አብዛኛውን የሚመለከታችሁ ወታችሁ የምትሰሩ ልጆች ነው ማለት ነው። እናንተን የሚመለከት አንዳንድ ነገር ስላየውኝ ለምን እኔ ስለ እህቶች አላካፍልም? ከ10 ሰው አንድ ሰው ቢማር ራሱ ለእኔ ትልቅ ነገር ነው አይደለ? አዎ። እና እንግዲህ ምንድነው የመጣሁበት ሳውዲ አረቢያ ያው ብዙ ህገወጥ ኢትዮጵያውያን አሉበት እንደዛም ሆኖ ደግሞ ብዙዎች ደግሞ ያልሆነ ድርጊት የሚፈጽሙበት ምናምን ነው። ግን ያኔ ምንም አሁን እንደ ድሮ አይደለም ተመስገን። ነገር ግን አሁን አንዳንድ መረጃዎች አልፈው የሚወጡ ነገሮች ብዙም አያስደስቱም ማለት ነው። እንደ መገዳደል ምናምን እንደዛ አይነት ነገር እየተንጸባረቀ ነው ማለት ነው። እና ያው እንግዲህ ከአሁን በፊት ታውቃላችሁ ቤት እየተሰበረ ምናምን ብዙ ኢትዮጵያውያን እንደሚያዙ እናስታውሳለን ማለት ነው። ነገር ግን አሁንም ቢሆን ደግሞ እንግዲህ ያው አንዳንድ ልጆች ስትወጡ ምናምን ነገር ጥንቃቄ ልታደርጉ ይገባቸዋል ማለት ነው። ፖሊስ ያው እየያዘ ነው ማለት ነው ኢትዮጵያውያንን። የእውነት በጣም እንትን ይላል፣ ከባድ ነው። ምክንያቱም እኛም የምንሰራውም ነገሮች ደግሞ በጣም ከባድ ነው። አሁን ሳውዲ አረቢያ ላይ እንደዚህ ሀቡብ ነው ምናምን የሚመጣ ነገር እሱ ራሱ በጣም ወንጀል ነው። ሳውዲ ላይ በጣም ከባድ ነው። እንኳን ለኛ ይቅርና ለራሳቸው ዜጋ ራሱ በጣም ከባድ ነው። እንደዚህ አይነት ነገር ከተገኘባቸው አለጡል ነው እስር ቤት የሚገቡት። እና የኛ ኢትዮጵያውያን ደግሞ አይሰሙም ማለት ነው። ቢነገሩ አይሰሙም። እሱ ብቻ ሳይሆንም እኛ ኢትዮጵያውያን ለስራ የመጣን ሰው መግደል ብዙ ነገሮችን የምናደርግ ሰዎች ብዙዎች ነን በየአረብ ኤምሬቱ ማለት ነው። በጣም አጃይብ ጉድ የሚያሰኝ ነገር እየሰማን ስለሆነ እና ወታችሁ የምትሰሩ ልጆች ጥንቃቄ ልታደርጉ ይገባችኋል ማለት ነው። ሰላማችሁ ይብዛ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ስለመጣችሁ ከልብ ነው የምናመሰግነው ማለት ነው። እንግዲህ ዛሬ ደግሞ ስለ ሳውዲ አንዳንድ ነገሮችን እያወራን እንቆያለን ማለት ነው። እንግዲህ እሱ ምንድነው ምናምን ወዴት ነው ከወዴት ነው ምናምን ካላችሁ ያው ብዙን ጊዜ ወታችሁ የምትሰሩ ህገወጥ ልጆችን የሚያጠነጥን ርዕስ ስለሆነ ስለሱ አንዳንድ ነገር እናወራለን ማለት ነው። እሱም እንግዲህ ምንድነው ያው ሳውዲ ላይ ብዙን ጊዜ ህገወጥ የሚሰሩ ልጆችን አታስተናግድም። በተፍትሽም ሆነ ቤት እየሰበሩ ምናምን ከአሁን በፊት እናውቃለን። የብዙ ኢትዮጵያውያን እንጀራ የተዘጋበት በጣም እና ምን ልላችሁ ፈልጌ ነው። አሁንም ቢሆን እንደዚህ አንዳንድ ልጆች ሀዲቃ ትሄዳላችሁ፣ ሀዲቃ ትላላችሁ፣ ድቅ ያርግባችሁ ነው ማለት ነው። ለስራ መታችሁ አንዴ ሀዲቃ ትላላችሁ፣ አንዴ ምን ትላላችሁ ማለት ነው። አሁን እንኳን ሳውዲ በእርግጥ ሰርግ ቀርቷል። ድሮ ነበር ሳውዲ በሰርግ የምትታወቀው ማለት ነው። አሁን ያው ህጉ ምንም እየጠበቀ ሁሌም ተፍትሽ ምናምን እየተባለ ስለሆነ አንድ ላይ ጃዛ ቤት የሚትመከመኩት የሉም ማለት ነው። የሉም ስላችሁ አሉ፣ ነገር ግን እንደ ድሮ አይደሉም። አሁን ድሮ ይጋባሉ፣ ሆቴል ይደግሳሉ ምናምን እና በዘን ሰዓት ያው ብዙዎች በጅምላ ስለሚታፈሱ አሁን ሰርግም ምንም የለም ቀርቷል፣ አለቀ። ስለዚህ አሁን ምን ልላችሁ ፈልጌ ነው እንትን ብላችሁ የምትሰሩ ልጆች ህገወጥ የሆናችሁ ልጆች ጠነቀቁ ይገባል። ምክንያቱም ያው ፖሊስ እየያዘ ነው ምናምን ነገር እየተባለ ነው። በተለይ እንደ ሱቅ ስትወጡ አለባበሳችሁ ሊቃባችሁ ምናምን በስነ ስርዓት ተሸፋፍናችሁ መውጣት አለባችሁ ማለት ነው። እውነት ለመናገር አሁንም ቢሆን ሳውዲ ላይ በጣም ብዙ ኢትዮጵያውያን አሉ። አትምጡ ብንልም ያው ሀገራችንም አንዳንዴ አንፈርድም። ሀገራችንም ካለችበት ሁኔታ ምናምን ስናየው በጣም ከባድ ስለሆነ ብዙዎች ሳውዲ አረቢያን ነው ምርጫቸው የሚያደርጉት በባህር ማለት ነው። ከሌላ ሀገር ያው ሳውዲም ቅርብ ስለሆነ ከሌላ ጎረቤት ሀገር ማለት ነው። ስለዚህ አሁን የትኛውም ቦታ ላይ ስራ የለም። እውነቴን ነው የምላችሁ፣ የድሮ አይደለም። የድሮ አረብ ሀገር የድሮ ሳውዲ አሁን ብዙዎች አሁን ስራ አይፈልጉም። ለምን እንደሆነ አላቅም። ሴቶችም ሰራተኛ አይፈልጉም፣ ወንዱም እንደዛው ሰዋቅ አይፈልጉም። አሁን እኔ እዚህ ቤት ያለሁበት ምን አለች መሰላችሁ ሴትዬ፣ ጋይስ አንቺ ስትሄድ ሰራተኛ አልፈልግም ብላ ቁጭ አለች። ምንድን ነው ትፈልጊያለሽ? እንደዚህ ተመላላሽ ነው የምፈልግ። ቤቱ እኮ በጣም የሀገር ምድር ነው፣ አስባችሁታል አይደለም? ሰራተኛ ሳይኖር ይቅርና ሰራተኛ እያለ ራሱ ቤታቸው ምንም ጽድት ያለ አይደለም። ይሄ ልጅ ያለበት ቤት በቃ ታውቃላችሁ፣ አረቦች መብላት መጠጣት፣ ይሄን እርብስማን በጣም ነው የሚያስጠላ እውነት ለመናገር። እና እንደዚህ ስትል ገርሞኝ እንደው ቤቱ ትንሹ ነው። አንድ መኝታ ቤት፣ ሁለት መኝታ ቤት ቢሆን ችግር የለውም። ቤቱ እኮ ፎቅና ታች ነው፣ ሀገር ምድር ነው። በዛ ላይ ወንድ ልጆች አሉ፣ ልብሳቸውን በየቦታው ነው የሚጥሉ፣ የሚያዝረከርኩ፣ የሚደፉ ቁም ሳጥን እየተቀረ ደግሞ የሚታኮሰው ብትሉስ የሚታጠበው ብትሉስ እኮ የሀገር ነው። ኢቭን ሰራተኛ ኑሮ ራሱ በጣም የሚያስጠላ። እንደዛ ስትል ገርሞ ይገር አራሪ ምን አገባኝ እኔ እናቴ እግሬ ወጣ እንጂ ባታመጭ ባታዩ ፋንታይ መንገዷ ብቻ ፋንታይ እግሯ ከዚህ ወጣ ብዬ የራስሽ ጉዳይ
ብታመጭም ለራስሽ ነው፣ ባታመጭም ለራስሽ ነው የሚቀርብሽ። አሁን ይሄ አይደለም የኛ ክርክር ብዬም ዝም አልኳት እላችኋለሁ። እና ምን ልላችሁ ፈልጌ ነው ጋይስ፣ አሁን ሳውዲ ላይ ስራ የሚባል ምንም ነገር የለም። ምንም በቃ ይመጣሉ፣ ይያዛሉ፣ እዚህ እስር ቤት መከራቸውን ያለው አለ፣ ህይወቱ የሚያልፈውም ህይወቱ ያልፋል። በቃ እንደዛ እያለ ህዝብ መጨናነቅ መሰቃየት ነው። እና ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦች፣ ጥንቃቄ ልታደርጉ ይገባችኋል። እና ደግሞ እዚሁ ናችሁም ደግሞ ቤት በባህር እንዲመጡ ደግሞ የምትመክሯቸው ሰዎችም መቼ እንደምታድቡ እኔ ግራ ነው የሚያጋባ። መቼ እንደምታድቡ ስራ ከሌላቸው አምታችሁም የማስቀመጥማ እዛው አይቀመጡም እንዴ ከሀገራቸው ላይ? እንዴት ነው የምላችሁ? እዚህ ሙቀት አለ። በሙቀቱ ራሱ በጣም ጸጥ ነው የሚያደርግ። እኛ ራሱ አሁን ቤት ነው የምንሰራ። እኛ ጋር ሙከይፍ አለ ምናምን የብርድ አለ። አልቻለውም የምር አንዳንዴ ስንወጣ ምናምን ሙከይፍ በጣም ቀዝቃዛ ካል አይደለም ምንም ልንችለው አልቻለም። እንደዛ ሆነን ያልቻልነውን እነዚህ ልጆች ያለ ሙከይፍ ያለ ምን በረሃ ላይ መጥተው እንዴት ነው የሚችሉት? ማርያምን። እና በጣም ከባድ ነው ያለው ነገር። ጥንቃቄ ብታደርጉ። እንዲሁም አንዳንድ ልጆች ደግሞ አሁን ደላላልን እያላችሁ ብዙ ልጆችን እያመጣችሁ የምታሰቃዩ ያላችሁ፣ ይሄ ደግሞ እንደው እግዚአብሔር ይፋረዳችኋል። በሰው ገንዘብ የምትጨፍሩ፣ በሰው ገንዘብ በሰው ላይ አሁን ቻሜን ዲዛይን የምትባሉ አሉ ጋይስ፣ እህቶችን ወንድሞችን እያመጣችሁ አሉ ጃዝ ቤት አስቀምጣለች ያለ ስራ ያለምን ከፊል ሳይመርጣቸው እሷ ብሯን ትቀበላለች ምናምን አሉ። እና ይሄ አበሻ ቀሚስ ቤቱ ሽፎን ቤቱ በመዳም ቅመሞች ብር ነው አሉ የተከፈተ። አጃይብ አትሉ? እንደዚህም አለ። እውነቴን ነው የምላችሁ። በዚህ ልክ እንዴት እኔ የሰው ገንዘብ እንዴት እንደሚጣፍጣቸው እግዚአብሔር ይወቁ። ስደት ላይ ተቀምጠው እኮ ነው እነዚህ ማለት ነው። ብዙ አይነት ስንት አይነት ቆሻሻ ሰው አለ መስላችሁ? የምር ቆሻሻ በቃ የራሱን ካደገ የሰው መስሎ የማይታየው ምናምን ነገር አለ የእውነት። እና የሰው ገንዘብ የሰው ነው። እኔ አሁን እዚህ ቲክታከር ላይ ደስ የምትለኝ ለማን እንደሆነ ልንገራችሁ። ሀዊ ዲዛይን የምትባለው የምር በጣም ደስ ትለኛል። የህይወት ታሪኳ ሁሉም ነገሯ በቃ ከሰው አደርስ ምናትል ብቻዋን አታጨበጭብ፣ ለማንም አታሸረግድ ምናምን። እሷ ልጅ በጣም ደስ ትለኛል የምር። ሌሉ ሁሉ አጨብጫቢ አስመሳይ፣ በቃ አጨብጫቢ ናቸው። አጨብጫቢ ነኝ ምናምን የሚላላል እንደዛና እሷ ልጅ በጣም ደስ ትላለች እውነት ለመናገር። ስለዚህ እንደዚህ አይነት ሰውም አለ እና ሁላችንም እንደዚህ ብንሆን። የሰው ገንዘብ የሰው ነው። የሰው ላብ አንመኝ። የምር ብዙዎች አሁን የሰው ላብ እየተመኘ ነው ችግራችን ማለት ነው። ኤኒዌይስ እንግዲህ ያለው ነገር ይሄ ነው። በተረፈ ሰላማችሁ ተረፍርፍ ይበልልኝ። ብዙ ወሬ ያላወራባችሁ ሼር አድርጉት ጋይስ፣ እና ጥንቃቄ አድርጉ። የጥንቃቄ መልእክት ነው ይሄ ማለት ነው። እናንተ መልእክቴ ንቃችሁ እንዳታልፉት እሺ ውዶቼ። አዎ። እና ሰላማችሁ ይዛ። ለቻናሉም አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን ማለት ነው ሼር አድርጉልኝ። እስኪ ና ቻናሌ ባናር እየወጣ አይደለም ሌሽ ማአድሪ ምን እንደፈለገ ባላቅም ቻናሌ የመጨረሻ ተጠቅቷል። አስባችሁታል? 40 ሺህ ሰብስክራይብ ይዞ 200 ቪው የሌለው ቻናል ማፊ ፋይዳ ማለት ነው። ማፊ ፋይዳ። ስለዚህ ሼር ብታደርጉ ጥሩ ነበር፣ ግን እናንተ ቀንቀራም ስለሆናችሁ ሼር አታደርጉም። ለማንኛውም ይሄን ይመስላል ያያችሁት ቤታችን አተላለቁ። ወይኔ አዩት። ይሄ ወንዶች የሚቀመጡበት ነው አያችሁ። ወይኔ ሰውየው ፎቶ ታየብኝ ጉዴ ነው። እና ይሄ የሚቀመጡበት ነው አያችሁት። ምንም ችግር የለውም እንዴ ምን ችግር አለው አንበለው። እዩት። እና ይሄ ነው ጋይሶች። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። ወሬ ያላበዛባችኋለሁ። ቤት ልጠርግ እኮ ነው ጋይስ አያችሁት። ቤት ልጠርግ መጥረጊያው እዛው ተቀምጦ አያችሁት። መጥረጊያው ተቀምጧል። እኔ ወሬ እናወራለሁ እንዴ ለኔስ ማናለኝ ጋይስ። ሙቀት አለ፣ በጣም ኃይለኛ ሙቀት አለ እኛ ጋር። ብታምኑ ባታምኑ ሙቀቱ ጸጥ ሊያደርገን ነው። ይኸው አለንላችሁ። እና ይሄን ይመስላል ሰላማችሁ ሰዎች።